የቤንች ብሔረሰብ የራሱ የሆነ ቋንቋ ባህልና ታሪክ ያለው ታላቅ ህዝብ ነው። ህዝቡም የራሱ የሆነ የዘመን አቆጣጠር ስርዓት ያለው በመሆኑ ይህ የምስጋና በዓል ዘንድሮ ለሶስተኛ ጊዜ በተለያዩ ኩነቶች እየተከበረ ይገኛል። በዓሉ በቤንች ሸኮ ዞን በሲስ ከተማ አስተዳደር በተከበረበት ወቅት የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዋና የመንግስት ተጠሪው አቶ ፍቅሬ አማን እንደተናገሩት የቤንች ብሔረሰብ የዘመን መለወጫ በዓል መከበሩ የህዝብን የእርስ በርስ ትስስርን ያጠናክራልን ብለዋል። ለዚሁ ማሳያ ነው ያሉት አቶ ፍቅሬ በሁለቱ ዙር በዓል አከባበር ስርዓቶች በርካታ ምርታዎች መገኘታቸውን ጠቁመዋል። ባለፉት 3 ዓመታት በጣም በተደራጀ በተቀናጀ መልኩ ማክበር የጀመርንበት ሂደት ነው ያለው። በየአመቱ አዳጊ የሆኑ ውጤቶች እየተመዘገቡ ነው ያሉትና ይሄንን የበለጠ ለማስፋት የበለጠ ለማላቅ ሰፊ ስራ እየተሰራ ያለበት ሂደት እንዳለ አይተናል። ይሄንን በቀጣይም መላው በቤንች ሸኮ ውስጥ የሚኖረው ህዝብ በዓል ብቻ ሳይሆን በመላው ክልላችን የሚኖሩ ህዝቦች በዓል፣ በመላው ኢትዮጵያ የሚኖሩ ህዝቦች በዓል ሆኖ እንዲከበር ለማድረግ ሰፊ ስራዎች እየተሰሩ ነው። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን በበኩላቸው ቤንች ህዝብ አቃፊነት፣ ሰብሳቢነት፣ አብሮነት፣ ሰላም፣ ፍቅር፣ ወንድማማችነትን ይዞ የመደበር ህሳቤ ከጥንት ጀምሮ ይዞ የመጣ ህዝብ ነው ብለዋል። ህዝቦች ትልቅ የብልጽግና እሴት ተደርጎ የሚወሰደው የአሰባሳቢነትና የአቃፊነት፣ አብሮነት፣ አንድነት፣ የሰላም፣ ፍቅርና ወንድማማችነት በጥቅሉ የመደመር እሳቤ ብለን ዛሬ ላይ የምንናገረው በዚያ ዘመን የተጠቀሙና አብሮት የኖረ ህዝብ ነው። የቤንች ብሔረሰብ ዘመን አቆጣጠር በዓል ለባለፉት 2 ዓመታት በተለያዩ ዝግጅት መከበሩን ያወሱት አቶ ሀብታሙ በዚህም በዓሉ ለዓለም ማስተዋወቅ እንደተቻለም ነው የተናገሩትም። ዘንድሮም ለሶስተኛ ጊዜ በዓሉ በፓናል ውይይት መጀመሩን የተናገሩት አቶ ሀብታሙ የፓናል ውይይቱ ከምሁራኖች ከታላላቅ ሰዎች በባህል በቋንቋ በርካታ ልምዶች ይገኙበታልም ብለዋል። የቤንች ወረዳ አስተዳዳሪ አቶ ክፍሌ ጎበዜ በበኩላቸው ቢስትባር መከበሩ የቱሪዝም እንቅስቃሴን የሚያሳልጥ የአካባቢዎችን ኢኮኖሚ እንቅስቃሴ የሚያሳድግ የስራ ባህልን ለወጣቱ የሚያስተላልፍ በዓል ነው ብለዋል። በፓናል ውይይቱ የቀረበ ሀሳብ በመውሰድም የማስፋት ስራ እንደሚሰራ ነው የተናገሩትም። ፓናል ውይይት ስናደርግ ከኢኮኖሚ አንጻር ቀኝተን መንግስታችንና ፓርቲያችን ብልጽግና ካስቀመጣቸው ኢኒሼቲቮች መካከል የቱሪስት መዳረሻዎችን በማስዋብና የኢኮኖሚ ተጠቃሚነትን ከፍ በማድረግ በፓናል ውይይቱ ላይ የተካፈሉት ተሳታፊዎችም የቤንች ብሔረሰብ የዘመን መለወጫ በዓል የደረሰ ምግብ የሚቀመስበት አንድነት የሚጠናከርበት በዓል በመሆኑ በዓሉ ልዩ ትርጉም እንደሚሰጠው ገልጸዋል። በዓሉ በማይዳሰስ ቅርስ ለመመዝገብ ምሁራኖች የበኩላቸውን ድርሻ ሊወጡ እንደሚገባም ነው የተናገሩትም። ሴት ተመዝግቦ ይቀመጣል። አመጋገቡ፣ አዲስ ዘመን አቀያየሩ፣ ስርዓቱ ሁሉ ተመዝግቦ ይቀመጣል። ይሄ በዞን ደረጃ ላይ የሚሰራ በብሔሩ ልጆችም የሚሰራ ነው። ቀጥሎም ደግሞ ይሄ እሴት እንዲዳብር ክልሉ ማበልጸግ አለበት። ገለልተኛ ሆኖ እውቀታቸውን ተጠቅሞ ታች ያሉ ማህበረሰብ ጋር ደርሶ ሪሰርች መስራት አለባቸው። ያገኙትን በቪዲዮ በዶክመንት ይዘው ማስተዋወቅ አለባቸው። ለሁሉም ማስተዋወቅ አለባቸው ብዬ ነው የሚገምተው ወይም ማምነው። አመራሮችም ይሄንን በመደገፍ በዞን ደረጃ በክልል ደረጃ ያሉ በወረዳ ደረጃ ያሉ አመራሮችም ድጋፍ በመስጠት የራሳቸውን ሚና መጫወት አለባቸው ብዬ ነው ማስበው። ዩኒቨርሲቲ ያለን በውጭ ያለው ምሁር ይህንን አስቦ አቅዶ መስራት መቻል ይጠበቅበታል። አንዱ ይሄ ነው። ሁለተኛው በዓሉን ህዝባዊ ማድረግ ያስፈልጋል። ምክንያቱም ዩኔስኮ አንዱ እንደ ክራይቴሪያ የሚያየው ከዶክመንቴሽን ባለፈ ሪሊ ህዝቡ በዓሉ ህዝባዊ ሆኗል፣ ህዝቡ የኔ ነው የሚለው በዓል ነው ወይ የሚለውን ይፈልጋል። ቤንች ሸኮ ዞን ባህል ቱሪዝም ስፖርት መምሪያ ኃላፊ አቶ ተረፈ ሲምቦል በበኩላቸው በዓሉ ዘንድሮ ለሶስተኛ ጊዜ መከበሩን ጠቅሰው በቀጣይ በማይዳሰስ ቅርስ ለማስመዝገብ የፓናል ውይይት አጋዥ ነው ብለዋል። መንት እየተደረገ ያለው ተከታታይ ህዝባዊ በዓል ሆኗል። ከዚህ መነሻ በመደረግ በማይዳሰሱ ቅርስ ውስጥ ወይም ዩኔስኮ ላይ በማስመዝገብ ለጥናትና ምርምር የሚሆኑ ቀደምት ከ60 ዓመት በፊት ሲያከብሩ የነበሩ አባቶቻችን ወይ ቅድመ አያቶቻችን በምን አይነት መንገድ ነው ዘመንን ሲቆጥሩ የነበረው